ማለቴ ልጃችን ኖላዊ የፋያው ስም ኖላዊ ነው እንዴ? አዎ ቀጥል። ኖላዊ? ኧረ በእናትህ ወረዘይ ፋያው ነው ጸዴ ስም። ይሄ ወረኛ የሆነ ሰውዬ ሳይነግረኝ ሰው ልኮ አስደነገጠኝ አይደል? በትያኑ ግድግዳው ራሱ ሽሮ ሽሮ ነው የሚለው። ይሄ ቤት ስንገባ ታዲያ የሚረበለም ነውና አገባም ታጨውም ታጨ ጆሮ ብቻ ቀረ ፂሙን እያላጭ አባባ ኖላዊ የረጅም ጊዜ ህልማቸው ዛሬ እውን ሆኖላቸው የደስታ ቀን ሆኖላቸዋል። ለእነርሱ እኛ በጣም ደስ ይለናል። እውነት ለመናገር አባ ሲደሰት ምን ያክል ውስጥ ደስ እንደሚል ቃላት የለኝም። ከምንም በላይ እድሜ ልካቸውን ሲጓጉለት የነበረው ነገር ሲሳካላቸው በጣም ነው ደስ የሚለው። አባባ ኖላዊ ከዚህ ቀደም ትዳር ይዞ ቢሆንም ነገር ግን በትዳራቸው ደስተኛ ባለመሆናቸው ትዳር ለምን ብሎ ጭራሽም ሴት ራሱ እንዲቀር በፍጹም አይፈልግም ነበረ። በስተመጨረሻ ግን የእግዚአብሔር መልካም ፈቃድ ሆነና ይኸው ዛሬ ወግ ማዕረግ ሊደርሳቸው ሽማግሌ ልከዋል ማለት ነው። ሽማግሌዎቹም እንግዲህ የሚወዳቸው ሁለቱ ብርቅዬ ልጆቹ ስደት ያሰጣቸው ወይም ደግሞ ስደት ያገናኛቸው ልበላቸው። ምክንያቱም አባባ ኖላዊ ይኖር የነበረው ከደሴ ወደ አዲስ አበባ በመምጣቱ ማንም ወዳጅ ዘመድ አልነበረውም። እንግዲህ እግዚአብሔር አምኖ መጣ፣ ከህመማቸው ተፈወሰ። ዛሬ ደግሞ ምርጥ ልጆቹን በዛው አጋጣሚ ስለተዋወቃቸው እግዚአብሔር አሳልፎ አይሰጥምና ይሄው ልጆቹ እንደ ሽማግሌ ሁነው ሽምግልና ተልከዋል። ምን ያክል ቢያምናቸው ነው? እነዚህ ልጆች የጎዳና ተዳዳሪዎች ናቸው። ምንም የሚያውቁት ወግ ባህል የሚባል ነገር አያውቁም። ነገር ግን አንድ ባንድ አስጠንቷቸው ለገንዛ ሚስቱ ሽምግልና ልኳቸዋል። እነሱም እጅግ በጣም ያወቁና ምክርን የሚሰሙ አባባን ሳያሳፍሩ ተግባራዊ ሆነው ድል አድርገው እንግዲህ ሚስቱን ለሽምግልና በሄዳቸው አሳክተውታል ማለት ነው። ሚስቱም ይህን ነገር ባየችው ፋኖሴ እጅግ በጣም ደስ ብሏታል። ምክንያቱም ይህ ወግ ማዕረግ ይገባኛል ብላ አላሰበችውም ነበረ። እሷም ከስደት መልስ በኋላ ህይወቷ እንደተዘበራረቀና ወጣትነቷ በከንቱ እንዳለቀባት ለአባባ ኖላዊ ስትናገር ሰምተናለች። አሁን ላይ ደግሞ ሳታስበው ወደ ህይወቷ አንድ ሰው ጎራ ሲልላት ይህንንም ለመታወቅና ችግሮቿን እንባዎቿን የሚያብስላት ሰው ስታገኝ ደስ ብሏታለኝ። ያ የባከነው ዘመኗ ዛሬ ላይ በደስታ ሲለወጥ ምን ያክል እንደሚያስደስት ወቁት። ታዲያ በዚህ መካከል ተምቹና አሲር ለሽምግልና ሂደዋል። የሽምግልና ወግ ባህሉንም ሳይረሱ አባባ ኖላዊ ያስተማራቸውን ቃል በቃል ሊፈጽሙ ጉዞ ይጀምራሉ። በቤት ከገቡ በኋላ ወደ ፋኖሴ ተቀመጡ ስትላቸው እንግዲህ የመጣንበትን ጉዳይ ማሳናገር አንቀመጥም ይላሉ። እሱ የመጣችሁበት ጉዳይ ሲባል እንግዲህ ልጃችን ለልጃችን እንደ ወግ ባህላችን ልንጠይቅ መጣን ይላሉ። ማን ነው የደፈረን ሲሉ እንግዲህ እነሱ ይተዋወቃሉ። እንደ ወግ እንደ ባህሉ ብለን እንጂ ጠልፈን መውሰድ እንኳን አልጠፋንም ሲል ተምቹ ያው በጣም ያስቅ ነበር ትዕይታቸው። ማርያምን የለበሱት ልብሳቸው፣ ግርማ ሞገሳቸው የምር ሽማግሌ ሆነው ነበር የሄዱት። በጣም ነው የሚያምረው። አለባበሳቸው አሪፍ ነው። ተምቹ ትንሽ ቀልድ ቧልት ነገር ያበዛለኝ። ስማቸውን ራሱ ፋየው እያሉ ነበር የኖሩት። ዛሬ ላይ ግን ኖላዊ ሲባል ኖላዊ ነው እንዴ ስሙ አላቅም ነበረ። ግን እኮ ጸዴ ስም ፋየው እንጂ ኖላዊ አያምርም፣ ኧረ ፋየው ይመቸኛል እያለ ሙድ እየያዘ ነበረ። ከዛም እንግዲህ እሺ ሳትባሉ እንዳትቀመጡ ብሎናል ፋየው ሲል ያስተማራቸውን ሚስጥር ተምቹ ይዘረግፋል ማለት ነው። ከተምቹ ተሽሎ አሲር እንግዲህ እያስተካከለ ነገሩን እንደ ወግ እንደ ባህሉ አጠናቆታል ማለት ነው። ከዛ እሷም እሺ በጄ እንግዲህ ምን እናደርጋለን ወታ ሄዳ ስማችን ከሚጠፋ ብላ አሜን ብላ ተቀብላለች። ራሷን እንደ ትልቅ አድርጋ ወይም ደግሞ እንደ ብዙ ሺህ ሆና በክብር ስለተጠየቀች ደስ ብሏትም
ራሷ አስተናግዳቸዋለች ማለት ነው። ሸርን ጉድ ብላ እጅ አስታጥባ ቡና ፍልታ ምግብ አብልታ ጠጥታ ቃላቸውን ተቀብላ በደስታ ሸኝታቸዋለች ማለት ነው። ለዚህም ደግሞ እነሱ በጣም ምርጥ ሴትና ቆንጆ ሴት፣ ቤቱ ያማረ ባለሙያ፣ መልከኛ፣ ቆንጆ ሴት አባባ ኖላዊ በመጥበሳቸው እድለኛ መሆኑን እርስ በርሳቸው እንግዲህ እየተፎጋገሩ እናያቸዋለን። ምንም የሚወጣላት ነገር የለም። እውነት ለመናገር ፋኖሴ ትገባዋለች ብዬ ነው የማስበው። እናንተም እንግዲህ ደስ እንዳላችሁ ተስፋ አደርጋለሁ ውድ ቤተሰቦቼ። ከዛም እንግዲህ አባባ ኖላዊ እቤት ተቀምጠው ወዲያ ወዲህ እያሉ በጣም ተጨናንቀው ነበረ። ይህም የተጨነቀበት ምክንያት እሺ ትል ይሆን ወይስ አትል እያለ ነበረ። ግማሽ ልቡ እሺ ትላለች፣ ስለተነጋገርን እንደ ወግ እንደ ባህሌ እወስድሻለሁ እንጂ እንደው ዝም ብዬማ እቤት ያላስገባሽም ብሎ ነበረ። እሷ ግን ምንም አትላክ ብለዋለች። ድንገት ዛሬም ሲሄዱባት ተደናግጣለች። ምክንያቱም ቀኑ መቼ እንደሚመጡ አታውቅም እንጂ እንደሚልክ ታውቅ ነበረ። ከዛም ሀና ሆዬ ጥልቅ ትላለች። አባባ ወገባቸውን ይዘው ሲንጎራደዱ ምንድን ነው የተጨነቅ ትመስላለህ ሲል አዎ ተጨንቄያለሁ ንገረኛ አባዬ ብላ ስትጠይቀው ላገባ ነው ይላታል። ሀናም ግራ በመጋባት ማለት ላ በድጋሚ ትጠይቀዋለች። አንቺ ነገር በገመድ አይገባሽም፣ ላገባ ነው ይኸው የህይወት አጋሪን ዛሬ ሽማግሌ ልክ ያለ ሲል እንዴት ሳትነግረኝ እስከ ዛሬ ከን እየደበከኝ ነበር፣ ከን እያሸሸ ነበር የሚል ስሞታ ስታሰማ ሀንቾ በዛሬው ቀን በጭንቀቴ ቀን አንቺን ላስተናግድሽ አልችልም፣ ብቻ ግን ደስ ሊልሽ ይገባ ነበር ይላታል። እኔም በጣም ደስ ብሎኛል፣ ግን ሽማግሌዎቹ እነማን ናቸው ስትል ይኸው ታምቹና ጓደኛው አሲር ናቸው ይላል። ከዛም እንግዲህ ሀና በሳቅ ትሞታለች። እነሱ ምንን አውቀው ሲል ትጠይቀዋለች ማለት ነው። እውነት ለመናገር እንደዚህ ቁም ነገረኛ አይመስሉም ነበር። ዛሬ ግን ሰክሰስፉል አድርገውታል። በጣም ነው የሚያምርባቸው፣ በጣም ነው የሚጠባበቁት። ዋው ብለናል ብቻ። ከዛም እንግዲህ ያው ሀና የሰሟቸው ነገር ማመን ቢያቅታትም ግን ደስ እንዳላት ለአባቷ ትነግረዋለች። እሷም ሽማግሌዎቹ ሲመጡ ትልና ቡናዋን ቄጤማን ሁሉ ነገር ፏፈሽ ብላ ነበረ። ቦለል አድርገዋለች ቤቱን፣ ወግ ወጉን አስዘዋለች። አባባ ኖላዊ በቃ ሴት የወለደ ጸደቀ፣ አቤት ሴት ያለበት እኮ የተባረከ ቤቱ ምን መሰለ አማረበት ብሏለኝ። ግን ሀንዬ ምን ይመስልሻል ብሎ ደግሞ ያማክራታል። አንተን የመሰለ አግኝተው እንዴት እምቢ የሚሉ ይመስላል፣ እሺ ነው የሚሉ ስትለው ልቡን ሞቅ ታደርግለታለች ማለት ነው። ከዛም ነገሩ ተሳክቶላቸው አሲርና ተምቹ ወደ ቤት ከመጡ በኋላ እንደገና ልጅህን ለልጃችን ካልሰጠህን እንደ ወግ ባህሉ ብለው ፕራንክ ያደርጉታል ማለት ነው። የትኛዋን ልጅን ብሎ ሲጠይቅ ስንት ልጅ አለ? እህት ልጅ ሀናን ሲሉት በቃ ዘራፍ አለ። ዘራፍ ማን ነው የደፈረኝ አለ በቃ ማለት ነው። እሱ ለራሱ ሽማግሌ ልከው ከዛ እንደገና እሱ በሽማግሌ ሲጠየቅ ዘራፍ። ሁሉም ሰው ግን የራሱን ነገር አይወድም ማለት ነው። ሲረኩበት የሰዎችን እንጂ ሲገርም። ከዛም እንግዲህ ያው እንደተጫወቱበትና ለጆክ እንደሆነ ይነግሩታለኝ። ከዛም የተፈጠረውን ነገር በሙድ ነበረ፣ ሳቅ ጨዋታ ነበረ። ሀናም ደስ ብሏታል ባየችው ነገር፣ ምክንያቱም አልጠበቀችም ነበረ እና እኛም ደስ ብሎናል። እውነት ለመናገር ያው እኔ እንዳልኳችሁ የአባት ደስታ ከምንም በላይ ያስደስተኛል። እኔ አባት ሲያዝን ሲከፋ አልወድም። እናት ሁሉ ነገር ሆዷ ሰፊ ነው፣ ትችላለች፣ የመያዝ የመርሳት አቅም አላት። አባቶች ግን ሲያዝኑም ሆነ ሲቸግራችሁ በፍጹም ማየት አልፈልግም እና ዛሬ ደግሞ ደስ ብሎ ስላየሁት በቃ የምር በጣም ነው ደስ ያለኝ። እና ያው እንግዲህ ሰው በዙሪያችን ካለ ትንሽ ትልቅ ሳንል አክበረን ወግ ባህሉን ጠብቀን ተከባብረን ከሆነን የልጅም ሽማግሌ እንዳለ በዚሁ አጋጣሚ ተምረንበታል። ሌላው ደግሞ ስለ ሀናና ስለ ኤልያስ ያለው ነገር ወደኋላ እየተጓተተ መጥቷል ማለት ነው። ኤልያስ በሀና ምክንያት በፍቅር እንደተጎዳና ሀና ደግሞ የሌላ ሰው ቃሏን ማይጸፍ እንደሌላባት የአባቷ ልጅ እንደሆነች በስነ ስርዓት ያደገች ልጅ ናት። ይህም ሁሉ ተመሰቃቅሎባት ችግሮቿን ለአሲር ልታስረዳው ስትሞክር አሲር እኔ ምንም የማደርግልሽ ችግርሽን ልፈታልሽ አልችልም ብሏታል።
ነገር ግን ከአንተ ውጭ ማንንም የማወራው እኮ ሰው የለኝም፣ የምትረዳኝ አንተ ነህ። ቢያንስ እንኳን መፍትሄ ባትሰጠኝ አዳምጠኝ ትለዋለች። እሱም ለማዳመጥ ሲሞክር ስለ ኤልያስ ከሆነስ አውቃለሁ፣ ከዚህ ቀደም ብዙ ነገር መስዋዕት አድርጎልሻለኝ። ምናልባት ኤልያስን ያሳዘንሽው ግፈኛ ሴት መባል ያለብሽ አንቺ ነሽ። ለፍቅር የተጎዳው ከተባለ ደግሞ ኤልያስ ነው ብሎ ነገሩን በሙሉ ወደ ሀና ያዞሩባታል። ሀና ምን ማድረግ እንዳለብኝ አላቅም ትለዋለች። እሱን ራስሽ ቆም ብለሽ ልታስቢበት ይገባል። ኤልያስ ግን በተደጋጋሚ አግኝቼው አውቃለሁ። ድሮም ቢሆን ስለ አንቺ በጣም እንደሚወድሽ እንደሚያፈቅርሽ ይነግረኝ ነበር። አንተስ ትለዋለች። አንተም በእኔ ምክንያት እኮ ተጎድተሃል፣ ከጎዳናም ወጥተህ ሂደሃል ትለዋለች። እኔ ምናልባት አፍቅሬሽ ሊሆን ይችላል፣ ነገር ግን ደግሞ ራሴን ከአሊ ጋር አላወዳድርም። አሊ ቢያንስ ከደሴ አዲስ አበባ አንቺን ብሎ መጣ። እኔ ግን በወድሽም ወደ ጎዳና ህይወቴ ነው ተመልሼ ሄድኩት። ያ ማለት ደግሞ ወደ ቤቴ ነው የተመለስኩት እንጂ እኔ ከኤልያስ ጋርስ አላወዳድርም። ኤልያስ በጣም ነው የሚወድሽ ብሎ ቁማ እንድታስብበትና ነገሮች እንዲስተካከሉ የእሱም ህይወት እንዲስተካከል አወዛግባት ሂዷል ማለት ነው። ሀናም ያው ሁልጊዜም ቢሆን ግራ እንደተጋባች ነው። ምክንያቱም ነገሮች ሁሉ ተደራርበውባታል። ይሄ ነው የማይባል ምክንያቱም ፍቅር የሚባል ነገር ከባድ ነው። በአንዴ ሰዎችን ካጠገባችን ልናርቃቸው ማንችል ልብ ሰልብ የሚያደርግ ያለነሱ ሌላ ሰው ያለ እስከማይመስለን ድረስ ነው የምናስበው እና ብዙ ጊዜ በወጣቶች ላይ ያለው ደግሞ ይሄ ስለሆነ ኤልያስም ያ ነገር ገጥሞታል። ነገር ግን ደግሞ አሊ የተባለ ምርጥ ጓደኛ ምርጥ ማለት ነው ቤተሰቦቹን ሀገሩን ብሎ መጥቶ ትቶ ለኤልያስ ሲል እንግዲህ አብሮት አሁን ላይ እየመከረው በጥበቡ ባለው እውቀቱ እሱን እያጽናና ይገኛል። ሀናንም እንግዲህ እሷ የሌላ ሰው መሆን ከቻለች ምን ማድረግ ይቻላል? በሰላም መፍታት እየተቻለ አንተም እኮ ሌላ ህይወት አለ፣ ሁሉ ነገር ለበጎ ነው፣ አሜን ብለህ የመጣውን ነገር ወደ ፈጣሪ በመቅረብ ራስክ እንድታረጋጋ እያለ እየመከረው ነው ማለት ነው። መልካም ጓደኛ እንግዲህ በየሄድንበት ይብዛል ነው የምላችሁ። ሌላው ስለ ሜላትና ስለ እርግብ ያሉበት ሁኔታ ላይ በቀጣይ ቪዲዮ ይዤላችሁ እመጣለሁኝ። እርግብ እስር ቤት ነው ያለችው። እስር ቤት እስካሁን ምንም ነገር የተስተካከለ ነገር የለም። ያው አቶ ኖላዊ ሽማግሌ እንደላከላት ትነግረዋለች ማለት ነው። ከዛም እሷም እንግዲህ ፋኖሴ በጣም ደስ ብሎኛል ትላለች። ፋኖሴ እንግዲህ ደስታዋን ለእርግብ ታጋራታለች። እርግብም ከዚህ በፊት ፊትሽ ሲያበራ ጥርጥሬ ነበረ፣ ግን እንዴት ቆይ ሚስጥር አድርገሽ ቻልሽው ስትላት አንድ አጋጣሚ ነው አላሰብኩበትም ነበር ትላታለች። እና ሽማግሌ ሆኖ የመጣው ተምቹ እንደሆነ ስትሰማ እጅግ በጣም ነበር ደስ ያላት። እርግብም ያው አሁን ላይ ተምቹ ደግሞ ድንብላልን እያለ ጥግ ለጥግ እየፈለጋት ነው። ምናልባት ግን ድንብላልን አሁን ላይ ቢወዳትም እርግብ ደግሞ የመጀመሪያው ስለነች መቼም ቢሆን አይረሳትም። እስኪ የድንብላል መጨረሻ እናያለን።